ጤና ይስጥልኝ ወደ ተመልካቾች ረፋድ 4 ሰዓት ሆኖ ኤንቢሲ ጤና ጀምሯል። ዛሬ እንግዲህ እስከ ዛሬ አንስተን በማናቀው ለየት ባለ ርዕሰ ጉዳይ ነው አብረናችሁ ልናረፋፍድ የመጣ ነው። በተለይ በሕክምና ስነ ምግባር ጉዳይ እርግጠኛ ነኝ በእናንተ በኩል በርካታ ሀሳቦች በዚህ ጉዳይ ላይ እንደሚነሱ ተስፋ አደርጋለሁ። አብራችሁን አረፋፍዱ። ዶክተር እንኳን ደህና መጣ። እንኳን ደህና ቆየሽ። ያው ለመጥቀስ እንደሞከርኩት ለተመልካቾቻችን በሕክምና ስነ ምግባር ጉዳይ ላይ የተወሰኑ ሀሳቦችን እንድናነሳ ነው የጋበዝኩህ። ስለመጣህ አስቀድሜ አመሰግናለሁኝ። ራስን ታስተዋውቅና ከዛ እንጀምራለን። እሺ፣ አመሰግናለሁ ዶክተር አበባ። እኔ ዶክተር አዳሙ አዲሴ እባላለሁኝ። የምሰራው በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ በተባባሪ ፕሮፌሰርነት አገለግላለሁ። በማስተማር እንደገናም ደግሞ የተለያዩ ጥናቶችና ምርምሮችን እሰራለሁኝ። ከምሰራቸውም ስራዎች አንደኛውና ዋናው ብዬ ደግሞ ከያዝኳቸው ውስጥ በሜዲካል ኢቲክስ ወይም ደግሞ በሕክምና ስነ ምግባር ዙሪያ የትምህርት ክፍል አለ። ያንን አስተባብራለሁኝ። በተጨማሪም ደግሞ በዚህ ዙሪያ የተለያዩ ጥናቶችን ሰርቻለሁ። በሙያዬ ሐኪም ነኝ። በሕክምና ሰርቻለሁ። ከዛ በተጨማሪ የፐብሊክ ሄልዝ ኤክስፐርት ነኝ። እንደገናም ደግሞ በኢቲክስ የተለያዩ ስልጠናዎችን በመውሰድ በዚህ በስነ ምግባር ላይ ማለት ነው ሰርቻለሁ። በኢትዮጵያ ሕክምና ማህበር ውስጥ በዚህ በስነ ምግባር ጉዳይ የተለያዩ ኮሚቴዎችን በማስተባበር አሁንም እንደዚሁ በዚህ ጉዳይ ላይ አግዛለሁ። እንግዲህ በጣም ለኔ ለልቤ ቅርብ የሆነ ሀሳብ ነውና ዛሬ በመጋበዜ ደስ ብሎኛል። አመሰግናለሁ በድጋሚ ስለመጣህልን ዶክተር። እንዳልከው ለመጠቃቀስ እንደሞከርከው እንግዲህ በተለይ ይሄ የሜዲካል ኢቲክስ የሚባል ወይም የሕክምና ስነ ምግባር ላይ በጣም ብዙ ኢንቮልቭመንት አለ። ለዛም ጭምር ነው የጋበዝኩ። ማለት በደንብ የልብ እንደምታደርስ ተስፋ አደርጋለሁኝ ከተመልካቾች በተለይ ለሚመጡ ጥያቄዎች እና ለምን ጠራሁ መሰለ? ምን ትሪገር አደረገኝ? መነሻዬ ምን ሆነ መሰለ? አንተ ለመጋበዝ በቅርብ ጊዜ በእኛ ፓርላማ ይመስለኛል አንድ ህግ ተደነገገ ተባለ። ያ ህግ ምንድነው? ሐኪሞች ታካሚዎችን መግደል እንዲችሉ ተፈቀደ የሚል በሶሻል ሚዲያው እንዲሁ በእርስ በርስ ወሬ ምናምን ነገር ሰማሁኝ። መግደል ተፈቀደ አይነት የሚል ማለት ነው። እና ሜዲካል ኢቲክሱ ሪሊ ህጉ እንደዛ አይልም። ኦብቪስሊ ሜዲካል ኢቲክሱስ እንደዚህ አይነት ነገሮችን እንዴት ያለ የሚል ሀሳቦች መጡልኝና ስለዚህ ግን አሁን እዚህ ህግ ጋር ስፔሲፊካሊ ከመሄዳችን በፊት ስነ ምግባር ምንድነው ከሚለው ጀምረን በሂደት እዛ ደርሳለን። ያ ትክክል ነው። በቅርቡ በፓርላማ የወጣ የተሻሻለ ህግ አለ። የጤና ክብካቤ ህግ የሚባል የወጣ አለ። ከዚህ በፊት በነበረው ህግ ውስጥ ያልተካተቱ ሀሳቦች ተጨምረውበታል። የተጠናከሩም አሉ እና በፊት የነበረውን ይዘቶች ይዞ እንግዲህ የወጣ ህግ አለ እና አንዱ ይሄንን በተለይ በድጋፍ ያተነፋፈስ ድጋፍ ያላቸውን ታካሚዎች እንግዲህ ዛሬ የተቀመጠ ምንድነው ፕሪኮንዲሽን ወይም ደግሞ ኢንዲኬሽን የሚባል አለ። በዛ መሰረት እንዲተገበር የሚፈቅድ አዋጅ ወጥቷል። ያ እንግዲህ አሁን በጥሩ መልክ እንደገለጽሽው በተለያየ መንገድ በተሳሳተ መንገድ ሊተረጎም ይችላል። ወይም ደግሞ ያለው ክፍተት ሰዎች በተለያየ መንገድ እንዲረዱት ሊያደርግ ይችላል እና ስለዚህ እዚህ ላይ እንደዚህ አይነት መሰል ሀሳቦች ላይ ኦፕንሊ ወይም ደግሞ ለሁሉም ክፍት በሆነ መንገድ መነጋገር አስፈላጊ መሆኑን የሚያሳይ ነው። በዜናም አሁን ሲዘገብ እንደዚሁ እንዳየሁት የተለያዩ አይነት መልክ ባለው ወይም ቃላት ሲገለጥ ነበርና ስለዚህ ህግ አውጪውም ተግባሪውም የሚመለከታቸው አካላት ቁጭ ብለው ይሄ ምን ማለት ነው ብሎ ህብረተሰቡን ማስረዳት፣ ባለሙያዎችንም ምን ማለት ነው፣ እንዴት ነው የሚተገበረው፣ ምን ማለት ነው፣ ምን ማለትስ አይደለም የሚለውን አይ ቲንክ በግልጽ መነጋገር ያስፈልጋል። አት ዘ ኤንድ ኦፍ ዘ ዴይ ወይም ደግሞ ማለት ዞሮ ዞሮ ሁላችንንም ይመለከተናል እና
ስለዚህ ይሄ በመሆኑ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ወደዛ ግን ወደ ዝርዝሩ ግን ከመሄድ በፊት እንዳልሹ ስነ ምግባር ምንድነው? ከዚህ ህግስ ጋር የስነ ምግባር የምንለው ነገር ምን ያያይዘዋል? የሙያ ስነ ምግባር፣ የሐኪም ስነ ምግባር ምንድነው? ሐኪም ማለት ምን ማለት ነው? ምን አይነት ኢሹዎች አሉ? ምን አይነት ጉዳዮች ይነሳሉ? የሚለውን አይ ቲንክ ማየቱ ጥሩ ነው የሚለውን እኔም እስማማለሁና አይ ቲንክ በዛ ሀሳብ ላይ እየተነጋገርን ብንሄድ ደስ ይለኛል። ጥሩ። ስለዚህ ስነ ምግባር ምንድነው የሚለው ጋር እንምጣና ከዛ ወደ ሐኪም ስነ ምግባር ጋር እንቀጥላለን። ጥሩ። እንግዲህ ይሄ ስነ ምግባር የምንለው የአማርኛው ቃል ምናልባት ወደ ግዕዝም ሊወስደው ይችላል። ስነ ምግባር ወይም ምግባር ተግባርን ያሳያል፣ በድርጊት የሚገለጥ ነገርን ያሳያል፣ ወይም ደግሞ የሚታይ የኛን አኳኋን ሀሳባችንን ሳይሆን ሀሳብ ወደ ውስጥ ነው። ከዛ አልፎ በተግባር የሚገለጠውን ሰዎች የሚያዩትን የኑሯችንን ክፍል ነው የሚመለከተውና ይሄንን የሚቃኘው ደግሞ ትክክለኛው የቱ ጋ ነው በሚል ጥያቄ ትክክለኛው ምግባር የቱ ጋ ነው፣ ትክክለኛው ተግባር የቱ ጋ ነው መሆን ያለበት ከሚል የሚነሳ ነው እና ስነ ምግባር የሕክምና ብቻ አይደለም። ስነ ምግባር የተለያዩ የሙያ ክፍሎች ብቻ ጉዳይ አይደለም። ስነ ምግባር የእያንዳንዱ ሰው እያንዳንዳችን ጠዋት ተነስተን ማታ ወደ አልጋችን እስከምንሄድበት ድረስ የምናደርጋቸው ድርጊቶች በስነ ምግባር መነጽር ይታያሉ። ስለዚህ ይህን ማድረጌ ትክክል ነበር ወይ፣ ይህን ማድረጌ አግባብ ነበር ወይ ብለን እንጠይቃለን። አንዳንዶቹ ይሞግቱናል። ማለት ይህን ባረግ ይሻላል ወይስ ባረግ አይሻልም ብለን እንጠይቃለን። እንደው ዝም ብዬ እንደ ምሳሌ ባነሳ በመንገድ ላይ ስንሄድ የኔ ቢጤ የሚለምን ሰው ያጋጥመናል እና መስጠት ይገባኛል አይገባኝም ብለን ራሳችን እንጠይቃለን። ስለዚህ ራሳችን ስናምን ያንን እናደርጋለን። ስለዚህ መስጠቱ ትክክል ነው ማለት ነው ለኛ በዛ ሰዓት። ወይም ደግሞ መስጠት ትክክል አይደለም ደግሞ ሚልም ፍርድ የምንሰጥበት ጊዜ አለ። እንደምንሰጠው ሰው አይነት ሁኔታ ወይም እንደወሰድነው ግምት ያንን እናደርጋ መስጠቴ ላልሆነ ነገር ሊያበረታተው ይችላል ወይም ሰጥቼው እንደዚህ ሊያደርግበት ነው ብለን ልናስብ እንችላለንና ልክ እንደዛ አይነት በማህበረተሰብ ውስጥ ወይም ደግሞ በህብረተሰብ ውስጥ መነሻ የሆኑ መመዘኛዎች አሉ ይህንን ውሳኔ እንድንሰጥ የሚያደርጉን እና በዛ ላይ ተመስርተን ይህንን ፍርድ እንሰጣለን። አንዳንዴ ደግሞ በውስጣችን የያዝናቸው የራሳችን ዋጋ የምንሰጣቸው የኑሮ መመዘኛዎች አሉ ወይም ቫልዩስ የምንላቸው ከእምነት የተነሳ ሊሆን ይችላል፣ ከለመድ ነው በቤታችን ወይ በሰፈራችን በአካባቢያችን ሲደረግ ካየ ነው በመነሳት የምናደርገውና ስለዚህ ስነ ምግባር ስንል መስተጋብርን እርስ በርስ አንድ ሰው ከሌላ ሰው ጋር ያለውን ግንኙነት አስመልክቶ ያለውን ምግባር እንዴት ይቃኛል፣ በትክክለኛው መንገድ በተለይ እንዴት ይቃኛል፣ ትክክል የሚሆነው ምን ሲሆን ነው የሚለውን የሚጠይቅ ነው ስነ ምግባር እና ስለዚህ ይሄ በየቀኑ በእያንዳንዳችን ህይወት ውስጥ ያለው ተግባር መገለጫ ነው። ከዛ ሲያልፍ ደግሞ ወደ ሙያችን፣ ወደ ስራችን፣ ወደ ሌሎች መገለጫዎች ይሄዳል ማለት ነው። ለመነሻ ያህል ግን ያው ስነ ምግባር ይሄ ነው እና በተለይ ይሄ ሰው ስነ ምግባሩን ከየት ያገኛል? አሁን ለምሳሌ አንዳንዴ እከሌ ጥሩ ስነ ምግባር አለው እንላለን፣ እከሌ ጥሩ ስነ ምግባር አላት እንላለን እና ምን አይተን ነው? ተግባራቸውን የሚያዩበትን ማለት ድርጊታቸውን የሚፈጽሙበትን አኳኋን አይተን የምንፈርደው ነገር ነው፣ በተግባር ነው። በእርግጥ ከዛ በጀርባ ሞቲቭ ይኖረዋል። ሰው የተነሳሳበት ምክንያት ድርጊቱን የፈጸመበት መነሻ ይኖረዋል። እሱን አናይም። ቀጥታ ግን የምናየኛ ተግባሩን ነው። ያሳየንን ነገር ነው የምናየው። በተግባር ያየነውን ነገር ወይም ድርጊቱን አይተን ነው የምንፈርደውና እንግዲህ ይሄ ስነ ምግባር የሚለው ትምህርት ወደ ፍልስፍናም ሊወስድ ይችላል። በፍልስፍና ውስጥ ህይወት ምንድነው? ትርጉሙ ምንድነው? ለምን ይሄን እናደርጋለን ይሄን አናደርግም የሚል ብዙ እሳቤዎች አሉ። ቅድም እንዳልኩት በእምነት ውስጥ የህይወት ትርጉሙ ምንድነው? ስለዚህ ሰው ለሚያደርገው ድርጊት ሁሉ ትርጉም ይፈልግለታል። ያ ድርጊት ከህይወት አላማዬ ጋር ከህይወት ግቤ ጋር
ወይም ከተፈጠርኩለት ዓላማም ጋር ሊሆን ይችላል። ከብዙ መነጽሮች አንጻር ይታያል። ዞሮ ዞሮ ግን የሰው ህይወት ውስጥ ስነ ምግባር አለ። በማንኛውም ሰው ህይወት ውስጥ ተግባር አለ። ያ ተግባር ደግሞ ይመዘናል ማለት ነው። ያ መመዘኛው ደግሞ ምናልባት ማህበረሰብ ሊሆን ይችላል፣ ህግ ሊሆን ይችላል። ልክ ነው። ጥሩ። ወደ ሙያው ስፔሲፊካሊ ደግሞ ወደኛ ሙያ ወደ ህክምናው ጋር እንምጣና የህክምና ስነ ምግባር የምንለው ይሄ ቃል ገብተን ነው እንግዲህ ሻማ አብርተን በሂፖክራቲክ ቃለ መሐላ አይደለ? ከዛ አንስተን እንግዲህ ልንጠብቅ ፕሮሚስ የገባ ነው ቃል የገባ ነው ስነ ምግባር አለ ማሳየት የሚገባን የሚጠበቅብን። ከዛ አንስቶ ምንድነው ስነ ምግባር የሚባለው ነገር? እንግዲህ ወደ ህክምና የመጣን እንደሆነ ህክምና እንደ ሙያ በሙያ ውስጥ ምግባር አለ። አሁን ቅድም ያልካለው ከምግባርና ምግባርን መለካት ነው ካልን ስነ ምግባር ህክምና እንደ አንድ የሙያ ዘርፍ ራሱን የቻለ ግብ ያለው ዓላማ ያለው የሚጠበቅ ውጤት ያለው ነው። ስለዚህ ባለሙያውም እንደዛው በዛ ግብና ዓላማ ውስጥ የሚፈስ ነው ማለት ነውና ስለዚህ ያንን የምንለካበት የልኬት አካሄድ ይሆናል ማለት ነው የህክምና ስነ ምግባርና ስለዚህ የፕሮፌሽናል ወይም ደግሞ የሙያ ስነ ምግባር በምንለው ውስጥ ይካተታል። የሙያ ስነ ምግባር የምንላቸው ምንድናቸው? የአጠቃላይ ስነ ምግባሩ እንዳለ ሆኖ በህይወታችን ያለው በተለያየ ዘርፍ የምናልፍበት እንዳለ ሆኖ የሆነ ሙያን ግን ስንቀላቀል ቅድም እንዳነሳሽው ቃል ገብተን ተምረን በዚህ ሙያ አገለግላለሁ ብለን ተስማምተን ወደዛ ሙያ ስንቀላቀል አንድ የምናልፈው ምዕራፍ አለ ማለት ነው። በዛ ምዕራፍ ውስጥ ለመመዘንም ወይም ደግሞ ያንን ልኬት ለማሟላት ተስማምተን የምንገባበት ነው ማለት ነው። አሁን ሌሎችንም ሙያዎች መጥራት እንችላለን። ለምሳሌ በአገር መከላከል ዘርፍ ወይም በሚሊተሪ በምንለው ሙያ ውስጥ ስንገባ የሚጠብቀው የሙያ ደረጃ አለ፣ የሙያ ስነ ምግባር ደረጃ አለ። ስለዚህ ያንን ለማሟላት አብሬ ተስማምቻለሁ ማለት ነው። ወይም ደግሞ አብራሪ ሲሆን ወይም ደግሞ የአየር ትራንስፖርት ዘርፉን ስቀላቀል እንደዚህ እያለን ወይም ደግሞ የህግ ባለሙያ ሲሆን የሚጠበቅባቸው ዳኞች የሚጠበቅባቸው የስነ ምግባር ደረጃ አለ። ማድረግ የሚችሉት ማድረግ የማይችሉት እንደማለት ነው። ወይም ደግሞ ወደ ፓርላማ ወይም ደግሞ ወደ አገርን በመምራት በፖለቲካው ዘርፍ ስገባ የሚጠበቅብኝ እንትን አለ። ማድረግ የምችለው ማድረግ የማልችለው፣ ማድረግ ትክክል የሚሆን ማድረግ ትክክል የማይሆኑ ነገሮች አሉና ስለዚህ ወደ ህክምናም ስንመጣ እንደዚሁ ነው። ስለዚህ ህክምና እንደ ሙያ መቼም ህክምና በጣም ሰፊ የሆነ ትልቅ ግብና ዓላማ ያለው ነውና ስለዚህ ያንን እንደ ማዕቀፍ ይዞ ግን በውስጡ ባለሙያው እንዴት ነው ሙያውን እየፈጸመ ያለው፣ ግዴታውን መብትም ሊኖር ይችላል፣ መብቱንም ደግሞ በአግባቡ የሚወጣበት አካሄድ ይኖራል ማለት ነውና ስለዚህ ወደ ህክምና ስንመጣ እንደዛ ነው የሚሆነው። ለምሳሌ አሁን ህክምናን ያየን እንደሆነ ህክምና ግቡ ህይወትን ማትረፍ ነው፣ ህይወትን ማዳን ነው። የታማሚን ወይም ደግሞ የታካሚን ህይወት ከበሽታ መከላከል፣ የታመመውን ማዳን፣ በአግባቡ ደግሞ ይህንን አገልግሎት መስጠት ነው። ስለዚህ ወደ ህክምናው ስንመጣ ህክምና ወይም ደግሞ እንደ ሙያ የህክምና ሙያ የሚጠብቃቸው የአገልግሎት ተግባራት አሉ እና እነዛን ተግባራት ሙያው ራሱ ደግሞ ከሚሰጠን የሙያ ስነ ምግባር ምዘና ጋር አብሮ አጣምሮ መሄድ ነው የሚሆነው። ስለዚህ ታካሚን በአክብሮት መያዝ፣ አስፈላጊውን ክብር መስጠት። ስለዚህ ሰው ነው የምናክመው። ቅድም ስለ ስነ ምግባር ስናነሳ አንድ ሰው ከሌላ ሰው ጋር ባለው መስተጋብር ብለናል። ወደ ህክምና ስንመጣ ደግሞ ህክምና የሚሰጠው አገልግሎቱን የሚሰጠው ባለሙያ ህክምና አገልግሎቱን ከሚቀበለው ባለሙያ ጋር ያለው መስተጋብር ምን ይመስላል? እርስ በርስም ደግሞ ባለሙያ ከባለሙያ ጋር ያለው መስተጋብርስ ምን ይመስላል? ህክምናውን ብዙ ጊዜ አንድ ባለሙያን ፊት ለፊት እናያለን ወይ ዶክተሩን እናያለን፣ ግን የቲም በጋራ ነው የሚሰራው ህክምናው። የተለያዩ የጤና ባለሙያዎች አብረው ነው የሚሰሩትና ስለዚህ በዛ ቲም ውስጥ ያለውንም መስተጋብርም ጭምር የሚያካትት ነው ማለት ነው። በዚህ ሁሉ
ታካሚውን ያስቀደመ የህይወትን ዋጋ ከፍ ያደረገ ታካሚውን ያከበረ ቅድም እንዳልነው ይሄ ደግሞ ክብር በምን ይገለጣል ካልን እንግዲህ በጣም ትንንሽ የሚመስሉ ነገሮች ሊሆኑ ይችላሉ። በአስፈላጊ መጠን ተግባቦት መፍጠር ወይም ኮሚኒኬሽን የምንለው ማለት ነው። ከዛ ሊጀምር ይችላል። ሌላው ሕክምናውን በአግባቡ መስጠት። ስለዚህ አስፈላጊውን ስልጠና ወስጃለሁ። በዛ በቦታዬ ደግሞ ተገኝቼ አስፈላጊውን ሕክምና ለባለሙያው መስጠት ይሄ ኮምፒተንት በሆነ መልክ ማለት ነው። እሱን ማድረግን ይጠይቃል። ሚስጥር መጠበቅ አሁን የሂፖክራቲክ ኦት ቅድም ያነሳሽው አለ። የቃለ መሐላ ሐኪሞች ሲመረቁ እጃቸውን አንስተው የሚገቡት የገባ ነው ቃለ መሐላ አለ። በነርሲንግም ሙያም እንደዚሁ አሉ ቃል ይገባል። በብዙ ሙያዎች እንደዛ ቃል ይገባል። ያንን ለማስታወስ እንዲረዳ እንደ ሲምቦልም ነው የምናደርገውና አንዱ ለምሳሌ የህመምተኛን ሚስጥሮች በሙሉ እጠብቃለሁ። ለሌላ ሰው አሳልፌ አልሰጥም ማለት ነው። ሚስጥራዊነትን መጠበቅ ፕራይቬሲ ወይም ኮንፊደንሻሊቲ የምንለው ማለት ነው። ስለዚህ አሁን ታካሚው ለማንም ያልነገረውን ሚስጥር ለማንም የማይናገረውን ወይም ተናግሮት የማያውቀውን ልክ ለሐኪምና ለቄስ አይደበቅም እንደሚባለው ማለት ነው ሚስጥር ይናገራል። ስለዚህ ያ በርደን ወይም ያ ሸክም ወደኔ ያለ ማለት ነው። ሚስጥሩን መጠበቅ አለብኝ። ሌላው ሩህሩህ መሆን እንደ ሰው ታካሚውን እንደ ሰው አይቶ በርህራሄ አገልግሎት መስጠት ያስፈልጋል። ሌላው ግልጽነት የምንለው የትራንስፓረንት መሆን ማለት ሊደረግ ያለውን ነገር ኮሚኒኬት ማድረግ ወይም ደግሞ መስተጋብሩ መፍጠር፣ መነጋገር መቻል፣ ማዳመጥ መቻል፣ መግለጽ መቻል እንዳለ ሆኖ ደግሞ ግልጸኝነት፣ እነዚህ ሁሉ ያስፈልጋሉ። በቲም ውስጥ ደግሞ በሚሰራበት ጊዜ እርስ በርስ በቲም ተከባብሮ መስራት፣ ባለሙያው እርስ በርሱ የመከባበር መቻል አለበት እና እንግዲህ እንደዚህ ያለ ልንዘረዝራቸው እንችላለን። ስለዚህ የሕክምና ስነ ምግባር ስንል ሙያው በሚጠብቀው ደረጃ በጊዜውም አለጊዜውም ሆኖ መገኘት መቻልን ይጠይቃል እና ስለዚህ ምን ማለት ነው? ይሄ ለማብራራት ያህል እኔ በስሜቴ መመራት የለብኝ። ኦፍ ኮርስ ስሜት አለኝ እንደ ባለሙያ ላዝን እችላለሁ፣ የተለያዩ እንትኖች ሊሰሙኝ ይችላሉ። ግን አገልግሎት ግን በምሰጥበት ጊዜ ጥሩ ምሳሌ ማንሳት የምፈልገው ለምሳሌ በአይሮፕላን ስንበር መስተንግዶ አገልግሎት የሚሰጡን እህቶች ሆስተሶች ወይም ፐርሰሎች ወንዶችም ሊሆኑ ይችላሉ። ሁል ጊዜ አስተውለሽ ከሆነ ሁል ጊዜም ከፊታቸው ፈገግታ አይጠፋም። ሁል ጊዜ እና ልክ ቤታችን እንደሆነ እንዲሰማን ኮምፎርታብል እንድንሆን በፈገግታ ያስተናግዱናል። የምፈልገውን ነገር ይጠይቁናል። ጥያቄ ካለ እንትን ይላሉ እና እንግዲህ የስነ ምግባሩ አካል ይመስለኛል እንደምረዳው። ልክ እንደዛው እኛም በዚህ በሕክምና ውስጥ አገልግሎቱን በምንሰጥበት ጊዜ በጊዜውም አለጊዜውም የእኛ እንኳን ተግዳሮቶች ቢኖሩን የግል እንዳልኩት ስሜቴ ተጎድቶ ሊሆን ይችላል፣ ሌላ ነገር ገጥሞኝ ሊሆን ይችላል። ግን እዛ ቦታ እስካለው ድረስ ያንን ኦቨርካም አርጌ ያንን አልፌ የሚጠበቅብኝን ሙያው የሚጠበቅብኝን ነገር በተሟላ መልኩ ማቅረብ መቻል ነው። ይሄ እንግዲህ የቲዮሬቲካል ወይም ደግሞ ዝም ብሎ የሀሳባዊ እንዳይሆን ፍርሃት አለኝ። ምናልባት ቻሌንጆቹን ምን ተግዳሮቶች አሉ በምሳሌም በምንም ማንሳት ይቻላል። ግን ስነ ምግባር ስንል ግን ከባለሙያ አንጻር ነው። አሁን እንግዲህ ያየን ያለው ከታካሚው አንጻር የምናነሳው ነገር ሊኖር ይችላል። ከህብረተሰብ አንጻር፣ ይህንን ከሚያስፈጽመው አካል አንጻር፣ ከተቋሙ አንጻር ይሄ ምናባዊ ሁኔታ ምን ይመስላል፣ ብዙ ነገሮች አብረው ይሄዳሉ እና በዛ ውስጥ ሁሉ እንዴት አድርጎ ባለሙያው በዚህ ውስጥ ስነ ምግባሩን ጠብቆ ይሄዳል የሚል ጥያቄ ይነሳል። አሁን ቲዮሪውን ነገርከን፣ የሚያምር ቲዮሪ ነው በትክክል ግን ፕራክቲካሊ እንዴት ነው አሁን ሐኪሙ እርስ በርስ ያለው ግንኙነት
አስተማሪው ከተማሪ ጋራ፣ የሕክምና ተማሪው ከሕክምና መምህሩ ጋር ያለው ግንኙነት፣ ሐኪሙ ከታካሚው ጋር ያለው ግንኙነት፣ ሐኪም ብቻ ሳይሆን ደግሞ እዛው ጤናው ሴክተር ላይ ያለ ድጋፍ ሰጪ ከምንለው ጀምሮ ማለት ነው። ምክንያቱም ብዙ ጊዜ አሁን የኛ ታካሚዎች ብስጭቱ የሚጀምረው ገና ከበር ነው። ከጥበቃ ባለሙያው ከውጪ ጀምሮ ነው እንትኑ የሚጀምረው፣ ይሄ ጸቡ መገፋፋቱ ምናምን የሚጀምረው። ከዛ ውስጥ ገብቶ ያለው ከካርድ ከሚያመጣው ሰው፣ ከራነሩ፣ ከነርሱ እያለ ከአስተዳደሩ ምናምን እያለ ይቀጥላል አይደለ? ሐኪሙ አሁን ሕክምና ስነ ምግባር ምናምን ስንል ሐኪሙ ጋር ብቻ አይደለም ያለውን ኢፌክቱን የምናየው ማለት ነው። ሶ በእኛ ሀገር ኮንቴክስት ይሄ የሕክምና ስነ ምግባር አተገባበሩ ላይ ያለው ሪያሊቲ እንዴት ነው? አሁን ቲዮሪው ከነገርከን አንጻር ኮምፔር ብናደርገው ሶ አንድ ላይ ተግዳሮቶቹ ምንድናቸው የሚለውን ታነሳልናል። ጥሩ ጥያቄ ነው። እነዚህን መሰረታዊ ነገሮች ማንሳት የግድ አስፈላጊ ስለሆነ ነው እኔም ያንን ያነሳሁት። ሌላ አንድ መሰረታዊ የሆነ ነገር ምንድነው? ስነ ምግባር፣ አሁንም ወደ ቀደመው ሀሳብ ልመለስና ስነ ምግባር ስለ ሰው ነው። ስለዚህ ሰው ባለበት በሙሉ የስነ ምግባር ሂደቶች አሉ ካልን ይሄም የሕክምናም ስነ ምግባር እና የሙያ ስነ ምግባር ተጠባቂነት በየትኛውም ቦታ በማንኛውም ጊዜ ተጠባቂ የሆነ ነው ማለት ነው። እና ልክ ነው። እንደ ሀገር ተጨባጭ ሁኔታዎች ሊኖሩ ይችላሉ። እንደ ሀገር እንደ ኢትዮጵያ በሀገር ውስጥም ደግሞ በገጠር ልንል እንችላለን፣ በከተማ ልንል እንችላለን። በተለያዩ የአካባቢያዊ ተጨባጭ ሁኔታዎች የሚነሱ ልዩነቶች እና ተግዳሮቶች ሊኖሩ ይችላሉ። ይህ እንዳለ ሆኖ ግን መረሳት የሌለበት ይሄ እንደ ምክንያት ተቆጥሮ የስነ ምግባርን በሚገባው መጠን መጠበቅ እንትን ሊያደርገው አይችልም፣ ሊያስቀረው ወይም ደግሞ እንዳይሆን ልናደርገው አንችልም። ምክንያቱም ይህንን ማነሳው ለምንድን ነው? ብዙ ምክንያቶች አሉ። ምክንያት ማንሳት ከጀመር ልክ ነው፣ ብዙ ምክንያቶች ማንሳት እንችላለን። በድሃ ሀገር ውስጥ ነው ያለነው፣ ብዙ አቅርቦቶች የሉንም፣ የመድኃኒት አይመቸንም። እናንሳ ካልን ብዙ ኤክስኪውዝስ፣ በእንግሊዝኛ ኤክስኪውዝ ነው የምንላቸው ምክንያቶች፣ በቃ ይሄን ላለማድረግ የሚሰጡ ሰበቦች ሊኖሩ ይችላሉ። ግን አንዱም የሕክምና ስነ ምግባር ግን መርሆ እነዛን እንድናልፍ ያንን ልክ ነው ችግሮች ሊኖሩ ይችላሉ፣ ግን እነሱን እንዴት እንወጣቸዋለን የሚለውን ማሰብ ይኖርብናል እንጂ ያንን ወደ ታካሚው ላይ እንድንገፋው ወይም ደግሞ ኃላፊነታችንን ላለመውጣት እንደ ምክንያት የምንጠቅሰው አይሆንም ማለት ነው። እና ቅድም እንዳነሳሹ ለምሳሌ አንዱ ትልቅ ተግዳሮት በእኛ ተጨባጭ ሁኔታ ይሄ ኃላፊነቴ ነው ብሎ አለመውሰድ፣ በሁሉም ደረጃ ኃላፊነቴ ነው ብሎ አለመውሰድን የምናይበት ጊዜ አለ። ያን ኃላፊነቴ ነው ብሎ አለመውሰድ ምንድነው? ለምሳሌ ጤና ባለሙያ ነኝ፣ ስለዚህ በቦታ የተገኘቼ ማከም ነው እንጂ ከዛ ውጪ ለሌላ ነገር ለምንድን ነው የምጨነቀው ብለን ልናስብ እንችላለን። ምናልባት በምሳሌ ማንሳት የሚሻል ይመስለኛል። አሁን ታካሚዎች ወደ ሐኪሙ በሚመጡበት ጊዜ እንግዲህ ያው በር ላይ ያለውን ካርድ ክፍል ያለውን እዛ እስኪገቡ ድረስ ያለው ውጣ ውረዱ መንገላታቱ ምናምን እንዳለ ሆኖ መጨረሻ ሐኪሙ ጋር ከደረሱ በኋላ የሚጠብቁት ነገር አለ። ከሐኪሙ ጋር ማውራት ይፈልጋሉ፣ ችግራቸው መናገር ይፈልጋሉ። ስለዚህ እንዲያዳምጣቸው ይፈልጋሉ ማለት ነው። እንዴት ነው የሚያዳምጣቸው? እንግዲህ በጆሮም እንዲያዳምጥ እንዲያያቸው ይፈልጋሉ፣ እንፈልጋለን። እኔ አሁን ራሴን በታካሚ ቦታ ባስቀምጥ እፈልጋለሁ። በአክብሮት እንዲነገረኝ ይፈልጋለሁ። በሚገባኝ ቋንቋ እንዲነገረኝ ይፈልጋለሁ። እንደዚህ የመሳሰሉ ነገሮች። ይሄ ምን ይፈልጋል? ኢንቴንሽናሊቲ ይጠይቃል ከሐኪሙ ማለት ይህንን ነገር ማድረግ እንዳለበት ማሰብ፣ ከዛ በኋላ ደግሞ ማድረግ። ሁለተኛ ጊዜ ይጠይቃል፣ አትኩሮት ይጠይቃል። የመግባባት ችሎታም ሊጠይቅ ይችላል በተወሰነ ደረጃ። የኮሚኒኬሽን ስኪል ምሳሌ ሰውን ፊት ማንበብ። ሰው ደህና ነኝ እያለ ደህና ላይሆን ይችላል። ፊቱን አይተሽ የምታውቂው ነገር ሊኖር ይችላል። ወይም ደግሞ ስቲል ኮንሰርን እንዳላቸው እንደተጨነቁ ፊታቸውን ማየት ሊኖርብሽ ይችላል። ውስጣቸው ያለውን ሀሳብ እንደው ሰዎች ሲያፈሱ በጣም ደስ ይላቸዋል። ስለዚህ ስቲል
መናገር እየፈለጉ ያልተናገሩት ነገር እነዚህ አሁን በጣም ትንንሽ ነገር ይመስላሉ፣ ግን ከታካሚ ሁኔታ በኩል ሆነን ስናያቸው አስፈላጊ ነገሮች ናቸው። እና አንዳንዴ እንግዲህ እንሰማለን እንደዚሁ ከታካሚዎችም ከቤተሰብም እንደዚህ ስንሰማ እኔ እኮ ጊዜን አጥፍቼ መጣሁ ሐኪሙ ምንም አላዳመጠኝም የሚሉ ሰዎች ሄጄ ገባው ግን አላዳመጠኝም ብቻ ጻፈልኝ የሚሉ አሉ። ቀና ብሎም አላየኝም ቀና ብሎ አላየኝም ቀና ብለሽ አየሽኝና የሚሉ አሉ። ኮምፒውተሩን ብቻ ነው የሚያየው ቀና ብሎም አላየኝም የሚሉ አሉ። እና ይሄ እንግዲህ የሚያሳየው ምንድነው ምናልባት እንትኑ ላይቀየር ይችላል። ጊዜ በሰጠን ቁጥር የምንሰጠው መድኃኒት ላይቀየር ይችላል። ምን ቀይረው ግን ሕክምናው የሰውየውንም አቴንሽን በውስጡ ያለውን ኮንሰርንም አድሬስ ማድረግ ያለ በመካከላችን ያለውን የእምነት ደረጃ ትረስት የምንለውን ማሳደግ ይሄ መሰረታዊ ነገር ነውና ስለዚህ ይሄ አስፈላጊ ነው ብሎ የኔ ስራ ነው ብሎ ግን ማሰብን ይጠይቃል። እንግዲህ አሁን ሞር እየተነጋገርን ያለ ነው ከባለሙያ አንጻር ነው ማለት ባለሙያው ላይ ለመጫን ሳይሆን ሁሉም ድርሻ አለው። በእርግጥ ግን በዋናነት ግን ሙያ ውስጥ የገባው ባለሙያ ወደ ሙያው ሲገባ ይህንን ኃላፊነት እንደሚወስድ ጭምር ስለሚታሰብ ግን ባለሙያ ውስጥ ወደ ሙያ ውስጥ ሲገባ ይህንን በበቂ ሁኔታ ተረድቶታል ወይ እና ወደ ሕክምና ስንገባ ብዙዎቻችን ምናልባት የምናስበው ሌላውን ነገር እንደ ማለት ትልቅ ከእውቀት አንጻር ትልቅ የእውቀት ክፍል መሆኑን በጣም ለሕክምና ትልቅ አክብሮት አለ በህብረተሰብ ዘንድ ታይትል አለው። ስለዚህ ያ ልክ ነው፣ ደስ ያሰኛል። ነጭ ልብስ ለብሶ ማገልገል ደስ የሚለው ሰው አለ። ብዙ እንትኖች አሉ የሰው ሞቲቬሽን። ግን እዛ እንደ ፓኬጅ ግን እዛ ውስጡ ግን ምንድን ያለው የሚለውን በሕክምና ትምህርት ቤት ውስጥ መማር በሙያው ውስጥ ይሄንን ማስረጽ ያስፈልጋል። እና ስለዚህ ይሄ በበቂ ሁኔታ ባለሙያውን ለማዘጋጀት በሚደረግ ሂደት ውስጥ መካተት ያለበት ነገር ነው። ስለዚህ ሁለተኛው ጋፕ በቂ ስልጠና መስጠት። አሁን ስነ ምግባር ቅድም እንዳልኩት እኔ ዛሬ ተነስቼ ራሴ ልንቀይረው ነገር አይደለም። ስነ ምግባር ወይም የኔ ባህሪ ወይም ደግሞ እለት ተዕለት በተደጋጋሚ የማደርጋቸው ተግባራት ያደኩበትን ቤተሰብ፣ ማህበረሰብ፣ ነባራዊ ሁኔታዬን ያማከለ የእምነት ዘርፌን ሊሆን ይችላል። በዛ ሁሉ ጫና የሚደርስበት ወይም ተጽዕኖ የሚደረግበት ጉዳይ ነውና ስለዚህ በስልጠና ውስጥም አይ ቲንክ እንደዚህ አይነት ነገሮችን ሼፕ እያደረግን የምንሄድበት መንገድ መኖር አለበት ብዬ አስባለሁ። ሌላው በአገልግሎት ውስጥ ወይም ደግሞ ልክ በሙያ ውስጥም ከተሰማራም በኋላ ያለው በተለይ በተቋም ውስጥ ያለው ድጋፍ ምን ይመስላል? መጠያየቅ ሊሆን ይችላል። ለምሳሌ ችግሩ ሲከሰት ያው ችግር ስለሆነ ሁሉም ሰው ተረባርቦ ጥፋትን መቅጣት እሱ ላይ ይደረጋል። ግን በሰላሙ ጊዜ ችግሮች እንዳይከሰቱ አስቀድሞ ከመጠንቀቅ አንጻር ይሄ እንግዲህ ፕሪቬንቲቭ ኤቲክስ የምንለው ብዙ ጊዜ አፍተር ዘ ፋክት ከተፈጠረ በኋላ ይሄ ነገር ለምን ተከሰተ፣ እንደዚህ ሆነ፣ የማጥፋት ነው፣ የሐኪሙ ነው፣ የተቋሙ ነው ወደሚለው ነው ብዙ ጊዜ ምንሄደው። አሁንም ያለው ያ የግድ አስፈላጊ ስለሆነ ችግር ከተከሰተ በኋላ ግን አስቀድመን እዛ ላይ መከላከሉ ላይ መስራት አለብን ብዬ አስባለሁ። ሌላው አራተኛው የተግዳሮት አይነት አንድ ባለሙያ ላይ ማተኮር ማለት አንድ ቅድም አሁን ያነሳሽው አለ በጤና ተቋም ውስጥ ሁሉም ነው አገልግሎቱን የሚሰጠው። ሐኪሙ ልክ ነው የመሪ ነው፣ ዶክተሩ፣ ነርሱ ፊት ለፊት ያሉ ናቸው። ግን በጣም ብዙ የሕክምና ቡድን አለ። ከበር ላይ ከምናገኛቸው ጥበቃ አገልጋዮች፣ ካርድ ከሚያወጣው፣ ከሚመዘግበው ብዙ ፍራስትሬሽኖች አሉ። በእነዚህ ሌቭሎች አስተዳደርንም ልንጨምር እንችላለን። ፋርማሲ ክፍል አለ፣ የላቦራቶሪ አገልግሎት አለ እና እነዚህን ሁሉ ያመላክታል። እና ሌላ አንዱ ክፍተት ሰዎች በጤና ተቋም ውስጥ የሆነ ጥያቄ ቢኖራቸው ሄደው የሚጠይቁት ሰው ራሱ እንኳን የሌለበት ሁኔታ አለ። ለምሳሌ ከአቅጣጫ ኤግዛክትሊ
አንድ ተቋም ውስጥ ገብተው የት መሄድ እንዳለባቸው ማንን ማናገር እንዳለባቸው የኢንፎርሜሽን ዴስክ የሌለበት ወይም ደግሞ ባዶ ዴስክ ነው ያለው ሰው የሌለበት ሊሆን ይችላል። የተጠለጠፉት ነገሮች ኮንፊውዝ የሚያደርጉ የሆኑበት ሁኔታ አለና ስለዚህ እነዚህ ሁሉ ኮንትሪቢዩት ያደርጋሉ። ይሄ ስነ ምግባር በትክክል ስነ ምግባር ማለት አሁንም እንግዲህ ለመድገም በትክክል ሙያውን በጠበቀ መልክ የሙያ ሌቭሉን ስታንዳርዱን ወይም ደግሞ ከፍተኛ ደረጃውን በጠበቀ መልክ ለመስጠት ወይም ደግሞ ያ በትክክል እንዲተገበር እነዚህ ሁሉ የተዋጣ አስተዋጽኦ አለበትና ይህንን ሁሉ ማየት ያስፈልጋልና አይ ቲንክ ዛሬ እንግዲህ እየተነጋገርን ያለ ነው ነባራዊ ሁኔታው ምን ይመስላል፣ ስነ ምግባር ስንል ምን ማለት ነው። ዛሬ ድንገት ተነስቼ ቤቴ የሌለኝን ባህሪ ሆስፒታል ስገባ ልቀየር አልችልም፣ አዲስ ሰው ልሆን አልችልም እዛ ስመጣ። ስለዚህ ስነ ምግባር ስንል የሁላችንም ኃላፊነት ነው፣ በጋራ ልንሰራ የሚገባው ነው። እኔም ደግሞ እንደ ባለሙያ ወደ ጤና ድርጅት ውስጥ በመገባበት ጊዜ ሰፖርቲቭ ኢንቫይሮንመንት ሊኖረኝ ያስፈልጋል። እንግዲህ የተለያዩ የባለ ድርሻ አካላት ይኖራሉና እነሱም በዚህ ውስጥ አብረው ሊሳተፉ ይገባል። ይህ ማለት ግን ኃላፊነቴን አልወስድም ማለት አይደለም። እንደ ባለሙያ ኃላፊነቴን መወጣት ይኖርብኛል፣ ግን ልታገዝ ይገባል እንደ ሐኪም የሚለውን አይ ቲንክ ይህንን ምናልባት ወደ ዝርዝር ውስጥ ሲገባ ብዙ የምናያቸው ነገሮች ሊኖሩ ይችላሉ፣ ግን ይህንን ግን ማዕቀፍ አይ ቲንክ መርሳት አያስፈልግም ብዬ አስባለሁ። ጥሩ ዶክተር፣ አሁን እየነገርከኝ ያለ አንድ ጭንቅላቴ ውስጥ የመጣች ሀሳብ ነበረች። አዎ ልክ ነው። እኛም ፐርሰናል የሚያጋጥመን ቀና ብለን እንኳን ሳያየኝ ዝም ብሎ ጽፎ ነው የሰጠኝ ወረቀት መቼ ያዳምጣሉ ምናምን የሚባለው ነገር፣ ምናልባት በዚህ በኩል ደግሞ 50-60 ታካሚ ውጪ እየጠበቀህ ነው ያለው። እውነትም ፎሎ አፕ ላይ ለምሳሌ ቀና ብለህ ሳታየኝ ችግር አለ ብለህ የምትሸኛቸው በጣም ብዙ ታካሚዎች አሉ። ኢትስ ሮንግ፣ ልክ ያልሆነ ግን ያለው ነባራዊ ሁኔታ የሚያስገድድ ማለት ነው። ሶ ችግሩ ዘርፈ ብዙ ነው አሁን እንደጠቀስካቸው። ከዛ በተጨማሪ ደግሞ እንደ ሐኪም እኛ ጋርም ትንሽ የኮሙኒኬሽን ችግር ያለች አትመስልም? ኮሙኒኬት ለማድረግ ከታካሚዎቻችን ጋር ያለ ይመስለኛል እኔ ፐርሰናሊ ሳስበው። ልክ ነው። እንግዲህ ይሄ አሁን ኮሙኒኬሽን አሁን ኮሙኒኬሽን ማለት ሰው ከሰው ጋር የሚግባባበት ማለት ነው። እንዴት ይግባባል? በመነጋገር ሀሳብን በመግለጽ ከዛ ባለፈ ደግሞ መረዳት መቻል፣ አንድን ሰው መረዳት መቻል እና ራስንም ደግሞ ማስረዳት መቻል፣ እነዚህን ይጠይቃል እና ያ ደግሞ በካልቸራችን ውስጥ በባህላችን ውስጥ በቋንቋ ውስጥ በመሳሰሉ ነገሮች ውስጥ የታቀፈ ነው እና ይሄ ማወቅም ያስፈልግ። የት ነው እየሰሩ ያለሁት? ከማን ጋር ነው እየተነጋገርኩ ያለሁት? እኔ አንቺ የኔ ታካሚ ብትሆኚ ለምሳሌ አንቺን ሳይ ማሰብ ያለብኝ ነገር ሊኖር ይችላል። ስለዚህ በትክክል ኮሚኒኬት የማደርገው ከዚች ታካሚ ጋር እንዴት ነው የሚለውን ፍርድ ወስዳለሁ ማለት ነው በአይምሮዬ። ባለፈው ሳምንት የሕክምና ማህበር ላይ አንዳንድ ሀሳቦችን እያወራን ነበር፣ ፓነል ነበረን እና አንድ ጓደኛችን ያነሱትን ነገር ባነሳ ደስ ይለኛል እና አንድ እናት ትልቅ የሃይማኖት እናት ናቸው፣ መነኩሲት ናቸው እና እሳቸው ከአንድ ከቤተሰብ አባላቸው ጋር ሊታዩ ወደ አንድ ሐኪም ይሄዳሉ እና ግን እንግዲህ በወቅቱ የነበረው ሐኪም አድሬስ ሲያደርጋቸው ወይም ደግሞ ሲጠራቸው ምንሽን ነው የሚያምሽ በሚል ነው ለምሳሌ ጠየቃቸው። እንግዲህ የሰማሁትን እኔ ያየሁት ነገር ስላልሆነ ምናልባት እንትን ሚስኮት አድርጌው ከሆነ ይቅርታ ጠይቃለሁ፣ ግን ጥሩ ይገልጸዋል ብዬ ስላሰብኩ ስለዚህ እሺ ግቢ ተቀመጪ ሲባሉ እኚህ መነኩሲት በጣም ደነገጡ አሉ። ሲነግሩ ፊታቸው ሁሉ ተለዋወጠ። እሺ ቁጭ በይ ተቀመጭ፣ ለምንድን ነው የመጣሽው? ምንድን ነው ያመመሽ? ከዛ እሺ አልጋ ላይ ሆኑና ሁኚ ነው እንደው ያላቸው። ከዛ በኋላ ያው እየታዘዙ ነበረ እና ያው ጨርሰው ወጡ። ልክ ግን በሩን ለቀው እንደወጡ አሉ ሲነግሩን፣ ለቀው እንደወጡ በዚህ ሐኪም ምንም ነገር መታከም አልፈልግም፣ የታዘዘልኝንም አልወስድም
አሉ። በቃ ምንም ውስጣቸው ኦልሬዲ እንትን ብሏል፣ ኮሚኒኬሽን እንትኑ ተሰብሯል ማለት ነው። ስለዚህ አሁን ተግባቦት ስንል ከማጋ ነው እየተነጋገርኩ ያለሁት ከሚለው ይጀምራል። ስህተት ላይሆን ይችላል አንድን ሰው መጥራት ወይም አሁን ይህንን ሊትራሊ በእንግሊዘኛ ብንወስደው አንቺ ብሎ መጥራት ስህተት ላይሆን ይችላል። ግን በዚህ ካልቸር እንደዚህ አይነት ትልቅ ሰው ሲሆን ኮሚኒኬሽን ያልሹ ይህንን ያመላክታል። የቋንቋንም ለምሳሌ የምናገለግል ህብረተሰብ የሚናገረው ቋንቋ በዋናነት ምንድን ነው? ስለዚህ ምን አይነት ቃላት ናቸው አፕሮፕሪየት የሆኑ ትክክለኛ ቃላት የትኞቹ ናቸው የሚለውን ይሄ ምን ይወስዳል? ትንሽ ስልጠናም ሊጠይቅ ይችላል። ቁጭ ብሎ ማሰብም ለምሳሌ ወደዚህ ክፍል እንደው ብዬ ዓለም አቀፍ ላርገውና ሌላ ሀገር ሄጄ እንደ ሐኪም ፕራክቲስ አርግ ብባል ለምሳሌ ወደ አገር ባልጠራም ግን የተለየ ቋንቋ የሚናገር የተለየ ባህል ያለው አገር ከሆነ የሚሄደው አጠናለሁ። ይሄ ምን አይነት ቋንቋ ነው የሚናገሩት? የኔ ቋንቋ በቂ ነው ወይ? እንግሊዘኛ ልናገር እችላለሁ፣ ግን እንግሊዘኛ በቂ ነው ወይ? ወይስ እዛ እንዴት ነው ሰርቫይቭ ማድረገው? እንዴት ነው ምንድን ነው በአብዛኛው የሚፈለገብኝ ነገር ምንድን ነው? ምን አይነት እምነት ነው ያለ? ይህንን አጥንቼ ነው መቼም የምሄደው። ልክ እንደዛው እዚህም በተለይ ዳይቨርስ የሆነ ሀገር እንደኛ አይነት ይህንን ማድረግ ሊያስፈልግ ይችላል። አዲስ አበባ ውስጥ ከብዙ ቦታ ታካሚ ይመጣል። ከአዲስ አበባ ቢሆንም የአዲስ አበባ ሰው አይደለም፣ ከብዙ አገርም ከኢትዮጵያም ውጭም ሊመጣ ይችላል። ስለዚህ እንደ አስፈላጊነቱ ይህንን ቴለር ማድረግ መቃኘት ያስፈልጋል እና ስለዚህ አንዱም የዚህ የሕክምና የሙያ ስነ ምግባር መገለጫ የታካሚዎቻችንን በአግባቡ ኮሚኒኬት ማድረግ፣ መነጋገር፣ መረዳትና ማስረዳት መቻል። ስለዚህ መረዳት አንድ ነገር ነው፣ እንደገና ደግሞ ማስረዳት። እኛ በትክክል እንዲታከሙ በትክክል እንዲወስዱ ስለሆነ የምንፈልገው የሚያስችላቸውን ሁኔታ መፍጠር ይኖርብናልና ኮሚኒኬሽን በጣም በጣም ሰፊ ክፍል ነው። ግን ያው እንግዲህ በሂደት ምናልባት እናየዋለን ብዬ አስባለሁ ወደፊት። በዚህ ጉዳይ ላይ እንቀጥላለን። ዶክተር አንድ ሀሳብ ብዙ ጊዜ አሁን ከሙያ ስነ ምግባር ጋር እየተባለ ሲነሳ ሌላው ጉዳይ ደግሞ ከሕክምና ስህተት ጋር የተያያዘ ጉዳይ ነው። የሕክምና ስህተትና የሙያ ስነ ምግባር ከማህበረሰቡ እይታ አንጻር ጭምር የተወሰኑ ሀሳቦችን ታነሳልኛለ። ይሄ የምታነሳልኝ ከእረፍት ስንመለስ ነው። ተመልካቾች እንግዲህ እንዳያችሁት ነው የሕክምና ስነ ምግባር ጋር በተያያዘ የተወሰኑ ሀሳቦችን ዶክተር እያነሳልን ያለ ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ካፍታ ቆይታ በኋላ ተመልሰን መጥተናል። ተመልካቾች ስለ ሕክምና የሙያ ስነ ምግባር ነው ያነሳ ነው። ለእረፍት ከመውጣታችን በፊት ዶክተርን አንድ ጥያቄ ጠይቄው ነበር። ዶክተር በተለይ ከስህተት ጋር በተያያዘ ነው ብዙ ጊዜ የሕክምና ስህተት የሙያ ስነ ምግባር እየተባለ የሚነሳውና ሪሊ አሁን ሕክምና ስነ ምግባሩ ይሄ አቮይድ ከማድረግ አንጻር የስህተቱን ማለት ነው የሕክምና ስህተቱን ምን ሚና ይኖረዋል? ይሄን እንዴት ታየዋለህ? በጣም ጥሩ ጥያቄ ነው። በጣም አስፈላጊ ጥያቄ ነው። እንግዲህ አሁንም ወደ ኋላ እመለስና ስነ ምግባር ስንል ተግባር ነው፣ ምግባር ነው። ባለሙያው የሙያ ግዴታውን በሚፈጽምበት ጊዜ የሚያደርጋቸውን አድራጎቶች የምናይበት መነጽር ነው ካልን እንግዲህ በድርጊት ውስጥ ሊከሰቱ የሚችሉ ክስተቶች አሉ። በማንኛውም ድርጊት ውስጥ ማለት ነው። አንድ ጥሩ የሚነዳ ሹፌር ጥሩ የሆነ በደንብ የተመሰከረለት መንጃ ያለው ብዙ አመት የሰራ ምንድነው የሚያሽከረክር አሽከርካሪ ምንም አይከሰትበትም ማለት አይቻልም። ፐርፌክት ነው ግን ማለት አይደለም። የመጀመሪያው መጨረሻ ፍጹም ነው ማለት አይደለም። ልክ ሐኪምም እንደዛው ማለት ነው። ስለዚህ ሐኪሞች ትክክለኛ ስራ እንዲሰሩ በቂ ስልጠና ይወስዳሉ። ኃላፊነታቸው ይነገራቸዋል። ይማራሉ፣ ብዙ አመት ይማራሉ። እንደገና በክትትል ከትልልቅ ሐኪሞች ጋር አብረው ይማራሉ። እንደዛ አድርገው ይሰራሉ ማለት ነው። ግን እንደ ማንኛውም ሰው በድርጊት ውስጥ እንደሚፈጠሩ ስህተቶች አንዳንድ ሁኔታዎች ሊከሰቱ ይችላሉ ወይም ደግሞ ተከስተው
እናያለን። እና ይሄ በሙያ ውስጥ እንግዲህ ቅድም ያልሻቸው የሕክምና ስህተቶች እንላቸዋለን። እንግዲህ ስህተት የሚለው ቃል እንደሚገባኝ ስህተት ማለት ሆን ተብሎ ያልተፈጠረ ግን በስራ ሂደት ውስጥ የተፈጠረ ክስተት ነው ሊሆን የሚችለው እና አንዳንዴ መጠነኛ ሊሆን ይችላል፣ አንዳንዴ ከፍተኛ ሊሆን ይችላል። እንግዲህ አሁን ትንንሽ ስህተት የምንላቸው ወይም ትንንሽ ባይሆኑ አንዳንዴ ኢምፕሊኬሽናቸው ብዙ ሊሆን ይችላል። አንቺ ዶክተር አበባ ነሽ፣ ግን አሁን መንገድ ላይ ሳገኘሽ በሌላ ስም ብጠራሽ አውቄሻለሁ፣ ግን ሳላስበው አፌ ተሳስቶ ሌላ ስህተት ነው፣ ያንቺ ስም አይደለም። ዶክተር መስከረም ብልሽ ስህተት ነው፣ ግን አንቺን አውቄሻለሁ፣ ሰላም ብዬሻለሁ፣ ግን ስህተት ፈጽሜያለሁ። ዶክተር መሆንሽን ግን አልሳትኩም። ሌላው ነገር ግን ያንን ያልኩበት ወይ ተሳስቻለሁ ማለቴ የእውነትም ተሳስቻለሁ ወይ በሰብኮንሽስ ዋትኤቨር ብቻ የተፈጠረ ነገር ሊሆን ይችላል። ልክ እንደዚህ አይነት መጠነኛ እንትኖችን ልታናስ እንችላለን። ሕክምና ላይ ግን ከመጣን ምንድነው እነዚህ ከህይወት ጋር የተያያዘ ስለሆነ ማንኛውም ተግባር ከሰው ህይወት ጋር ወይም ደግሞ ከሰው ጤና ጋር የተገናኘ ነገር ስለሆነ የክስተቶቹ እንትን ጎልቶ ነው የሚታየው እና በዛ ምክንያት ነው ስነ ምግባርና የስህተቶች የሚገናኙት በድርጊት የሚገለጡ ናቸው። ድርጊቱን ጃጅ እናደርጋለን። በእርግጥ ስህተት ነበረ ወይስ አልነበረም ነው የመጀመሪያው ጥያቄ። አንዳንድ ጊዜ ስህተት ተብሎ ይፈረጃል እንጂ ስህተት ላይሆን ይችላል። ወይም ደግሞ የአመለካከት ወይም ደግሞ የግንዛቤ ሁኔታ ሊሆን ይችላል። ባለሙያው በራሱ መንገድ ሰርቶታል ወይም በገባው መልክ ሙያው በሚፈቅደው መሰረት ተግብሮታል፣ ግን በትክክል ለህመምተኛው አላስረዳውም። ስለዚህ እንደዚህ ሳያደርገኝ እንደዚህ ሳይደረግልኝ ብሎ ተሳስቷል ብሎ ሊያስብ ይችላል። ለምሳሌ ባነሳ እኔ የሚሰማኝ ስሜት አለ፣ ያንን ተናገርኩኝ። የሚያመኝን ባለሙያው አዳምጦ የምርመራ አይነት አዘዘ። እኔ የምጠብቀው ምርመራ አለ። ምሳሌ ዝም ብዬ ላንሳና ኤክስሬ መደረግ አስቤያለሁ፣ እየጠበቅኩ ነው የሄድኩት። ባለሙያው ግን አየኝና አይ አንተ እንትን ቀላል ነው ብሎ ካሰበ ተሳስቷል ብዬ ላስብ እችላለሁ። ኤክስሬ እንዴት በዚህ መጠን መታዘዝ ነበረበት፣ ወይም ደግሞ በተቃራኒው አይ እንዲሁ ያከመኛል ብዬ አስቤ ግን ኤክስሬ ቢያዝልኝ ትክክል አይደል ማዘዝ አልነበረበትም ብዬ ባስብ ተሳስቷል ብዬ ልገነዘብ እችላለሁ። ግን አላስረዳኝም። ለምን እንደሚያስፈልግና የሚያስፈልግ ስላላስረዳኝ እንዴት ላቅ እችላለሁ? ስለዚህ አንዳንዶቹ ስህተት ብለን የምንፈርጃቸው ከዚህ የተነሱ ሊሆኑ ይችላሉ። ደግሞ በትክክል ደግሞ ስህተትም የሆኑ መሆን ያልነበረባቸው ከባህሪ የተነሳ ሊሆን ይችላል። ለምሳሌ አንድ ሰው ቢያመናጭቅ ወይ ይሄ አሁን አግባብ አይደለም እንደ ባለሙያ ያ ስህተት ነው። ሌላው ስህተት ደግሞ በሙያ ውስጥ ለምሳሌ ከሚሰጠው የሕክምና አይነት አንጻር ከሚወሰድ ግምት፣ አንዳንዱ በስህተት የተወሰደ ግምት ሊሆን ይችላል፣ ወይም ደግሞ የተሰጠው ኢንፎርሜሽን በቂ ስላልሆነም ሊሆን ይችላል። ከምንወስዳቸው ግምቶች ሊመነጩ ይችላሉ። አንዳንዶቹ ደግሞ ቅድም እንዳልነው በጣም ሐኪሞች በጣም ሌሊቱን ሁሉ ሲሰሩ አድረው ሌሊቱን ሁሉ ኦፕሬት ሲያደርግ አድሮ እንደገና ቀን ገብቶ ሳይተኛ አድሮ እንግዲህ አይምሮ መድከም ይመጣልና የሚወሰዱ ግንዛቤዎች ልክ አሁን ያላረፈ አይምሮ መኪናም ብትነዱበት ችግር ሊፈጥር ይችላል። ጥሩ መኪና የሚነዱ ሰዎች ድንገት ሸለብ ስላደረጋቸው ገደል ይገቡ አሉ። ልክ እንደዛ ማለት ነው። ስለዚህ ባለሙያ ማረፍ አለበት። ባለሙያ የተወሰነ ለራሱ ጊዜ መውሰድ አለበት። ያ ባልተደረገበት ሁኔታ ወደ መነጫነጭም ሊያመራ ይችላል። የሚዛንና የግንዛቤም እንትን ሊያመጣ ይችላል። በዛ ምክንያት የተከሰቱ ይኖራሉ እንጂ ባለሙያ ሆን ብሎ ችግር ለመፍጠት ወይም ደግሞ ህመምተኛን ለመጉዳት ሌሊት ቀን ተነስቶ ጠዋት ተነስቶ አንድ ጓደኛ እንደዚህ ይላል ከስራ ዛሬ እንደዚህ ነው የማደርገው ብሎ የሚሄድ ጤና ባለሙያ ማንም የለም። ግን በስራው ሂደት የሚሰራ ሰው ስህተቶች ሊከሰቱበት ይችላሉ እንደሚባለው ማለት ነው። ያ ግን እንዳይከሰት ሚኒማይዝ መደረግ አለበት። አሁን እንዳልነው ማለት ነው። አንደኛ በበቂ ሁኔታ ነባራዊ ሁኔታ የተሟላ በቂ መሳሪያዎች በቂ እንትን የተሟላበት ኮሚኒኬሽኑም ጥሩ በሆነ ግንዛቤው በበቂ ሁኔታ የተፈጠረበት እንዲሆን ባለሙያዎች ደግሞ በሙያቸው
ደረጃና መጠን ብቻ እንዲሰሩ ማድረግ። አንዳንድ ጊዜ ማለት እቃው ከሌለ ምሰራበት እቃው ከሌለ ልሰራው አልችልም። ስለዚህ ስህተቱ የመስራት ስህተት ሳይሆን ያለ መስራት ስህተት። አሁን ስህተት ስንል ሁለቱን ነው። ኢረር ኦፍ ኮሚሽን እና ኢረር ኦፍ ኦሚሽን ይባላል በህግ ይመስለኛል። ስለዚህ በማድረግ ሰው ሊሳሳት ይቻላል፣ ባለማድረግ ደግሞ ማድረግ የነበረበትን አለማድረግም እንደ ስህተት ይወሰዳልና እቃው ስለሌለ ሊሆን ይችላል፣ ወይም ደግሞ ስላልተሟላ ሊሆን ይችላልና ስለዚህ በዛም አንጻር ልናየው እንችላለን። ግን ትልቁ ነገር የህክምና ስህተትን ማስወገድ መከላከል ይቻላል። እንዴት ይቻላል? በአግባቡ ይሄንን ስርዓት በመዘርጋት። ግን ምናልባት አሁን ግን ያለውን ግን ተጨባጭ ሁኔታ ስናይ በሰላሙ ጊዜ ሰላም ነው ማለት ሰላም ከሆነ ሰላም ነው። ብዙ ስለዚህ ነገር አናስብም፣ አንጨነቅም። እንደ ባለሙያም ብዙ አናስብበትም። ታካሚም ቢሆን ሰላም በሆነ ጊዜ የጤና ማኔጅመንት ሲስተሙም እንደዛው ችግር ሲፈጠር ነው ሁላችንም አትኩሮታችንን ማለት እንግዲህ ዋንስ በአንድ ከሺዎች ወይም ከሚሊዮኖች አንድ ትልቅ ችግር ቢከሰት ሚሊዮኑን በሙሉ ነው የሚያጣፈው። ያ አንድ ችግር ብዙ መልካም ያልተወሩ ነገሮች አሉ፣ ግን ያቺ ላይ ነው የምናተኩረውና ስለዚህ እንደዛ ከሚሆን ቅድም እንዳነሳሽው በሰላሙ ጊዜ እንዴት አድርገን ስነ ምግባራችንን እናሻሽል፣ ወደ ላቀ ደረጃ እናድርሰው የሚለው ላይ መነጋገሩ መልካም ነው። አሁን አዲስ ህግ ወጥቷል። ለምሳሌ ይህንን ህግ እንዴት ነው ወደ ተግባር? ብዙ ብዥታዎች እንዳሉ ሰማለሁኝ፣ ብዙ ጥያቄዎች ይነሳሉ። ግን ማን ነው ይህን ክላሪፋይ የሚያደርግልን? አተገባበሩስ እንዴት ነው? ቅድም አሁን ያነሳሽው አለ ለምሳሌ የህይወት ማለት የህመምተኞቻቸውን ህይወት እንዲያልፍ እንዲያደርጉ ተፈቀደ በሚል መልክ እንግዲህ ቃል በቃል ላለማንሳት ነው እንደዛ ተባለ ይባላል። እንደዛ ነው ወይ? ምንድነው ህጉ? ምንድነው የተፈጠረው? ምን እንዲወሰን ነው? ውሳኔውንስ የሚሰጠው ማን ነው? ያ ማለት ምን ማለት ነው? አሁን በአርቲፊሻል በቬንቲሌተር ላይ ያለ ታካሚ ማለት ምን ማለት ነው? ምን አይነት ነው? ይህንን በትክክል ማስገንዘብ ወደ አፈጻጸሙ ሲሄድ ማን ሐኪሙ እንዲወስን ነው የተፈቀደው? ጤና ድርጅቱ እንዲወስን ነው? ከቤተሰብ ጋር ተነጋግሮ እንዲወስን ነው ወይስ ንግግሩ እንዲፈጠር ነው? እንደዚህ አይነት እንትኖች አሉ፣ ስቴፖች አሉ። ያንን ሁሉ የሚያብራራው ማን ነው? መነጋገር መቻል ያስፈልጋል፣ ማስረዳት መቻል ያስፈልጋል። ሌሎችም ጥያቄዎች አሉ አሁን ከስነ ምግባር አንጻር የሚነሱና ግን አሁን ባለው ደረጃ ሁልጊዜም ስህተት ሲፈጠር፣ ችግር ሲከሰት፣ ክስ ሲመጣ፣ ባለሙያ ሲከሰስ፣ ስለዚህ እዚህ ቦታ እንደዚህ ተከሰተ፣ ይሄ ሆነ፣ የባለሙያው ችግር ነው፣ ስለዚህ ወደ ፍርድ ቤት እንሂድ፣ ካሳን ጠይቅ። ስለዚህ ችግሩን ይሄ መፍትሄ ለተከሰተው ነገር መፍትሄና ቅጣት አላል ይሄ የተፈጠረውን ነገር ላይ ያተኮረ ነው የሚሆነውና ይሄ ፒዩኒቲቭ ይሉታል። ፒዩኒቲቭ ማለት በቃ ለመቅጣት ችግሩን ተመጣጣኝ የሆነ ውሳኔ እንዲሰጠው ማድረግ ይሄ ትክክል ነው፣ ያስፈልጋል። አካውንታቢሊቲም ያስፈልጋል። ግን አሁን አንድ እርምጃ ወይም ሁለት እርምጃ ወደ ኋላ ሄደን እንዴት ይሄ እንዳይከሰት እናድርግ፣ ሲከሰትም ደግሞ በተሻለ መንገድ እንዴት ማድረግ እንችላለን፣ ባለሙያውም በትክክል ሁኔታውን ችግር ቢከሰትበት እንዴት ነው አድሬስ የሚያደርገው? ለምሳሌ የእውነት ስህተት ተፈጽሞ ከሆነ በምን አይነት መንገድ ነው መሄድ ያለበት አግባብ ሆነው? ወይም ደግሞ ካልሆነም ደግሞ እንዴት ነው ማን ነው የመጀመሪያው ለዚህ ምንድነው ይባላል ፈርስት ላይን ኦፍ ኮንታክት የመጀመሪያ ደረጃ ላይ መጠየቅ ያለበት ወይም ደግሞ ሊነገረው የሚገባ ማን ነው? ስህተት የምንላቸው በህግ የሚያስጠይቁ ይሄ ሜዲኮ ሌጋል ኢሹስ የምንላቸው እዛ ላይ ነው አሁን አብዛኛው ትኩረት ያለው። ያ ትኩረት አስፈላጊ ነው፣ ስህተት ነው ብዬ አላስብም። ግን እዛ ላይ የምናደርገውን ትኩረት እዚህኛውም ላይ አስቀድሞ መከላከል ላይ የተሻለ ሲስተም መዘርጋት ላይ የተሻለ ግንዛቤ መዘርጋት ላይ ባለሙያዎቻችንን ማገዝ ላይ እንዴት ወደዚህ ደረጃ እንዲደርሱ እንዴት እናድርግ የሚለውን የብዙ ባለድርሻ አካላት ኃላፊነት ነው የሚሆነውና እዛ ላይ ብንሰራ ጥሩ ነው። ይሄ ደግሞ ኦቨርናይት በአንድ ሌሊት በአንድ ጨረቃ የሚያልቅ ነገር ሳይሆን ለረጅም ጊዜ የሚሰራ ሁልጊዜም ሁላችን ልንረባረብበት የሚገባ ነገር ነው ብዬ ነው የማስበው።
ለምሳሌ ይሄ ሚስትረስት ሁሉ ያለ ይመስለኛል። በትክክል የኛ ታካሚዎች አሁን ሐኪሙ ይሄን አድርግ ሲል ያምናሉ፣ ይሄን አታድርግ ሲል ያምናሉ። በመሐከል በታካሚና በሐኪሙ መሐከል ራሱ አለመተማመን ያለ ጭምር ይመስለኛል እና በጣም ብዙ ያስወራናል። ከዛ ውጪ ሌሎች ያነሳቸው ሀሳቦች ለምሳሌ አሁን ሚስጥር መጠበቅን በተመለከተ ሚስጥር መጠበቅ አንዱ ማኒፌስቴሽን ወይም ማሳያው ነው ብለናል። ሚስጥር መጠበቅ እስከምን ድረስ ነው? እኔ አሁን በሪል ማቃቸው ኬዞች አሉ። ኤችአይቪ ኖሮበት ለሚስቴ አትንገሩ ያለን ሰው የሚስጥር እንዴት አድርገ ነው የምጠብቀው? እንደዚህ ሌላውን አደጋ ላይ የሚጥል ሰው አሁን ዛሬ ያላነሳ ነው እንጂ ለምሳሌ ከውርጃ ጋራ በተያያዘ የሚመጡ ኬዞች ለመወሰንም ላለመወሰንም የሚከብዱ ኬዞች አሉ። ስለዚህ እኔ ላስቸግርህ ነው ዶክተር፣ ምክንያቱም እያንዳንዱን እኒህን ኬዞች እያነሳን ተመልካቾችም ከስር በሚሄደው ስልክ ቁጥር የእናንተን አስተያየት እንዲነሳላችሁ የምትፈልጓቸውን ሀሳቦች ከልምድ ሊሆን ይችላል፣ ከንባብ ሊሆን ይችላል፣ ካጋጠሟችሁ ነገሮች ሊሆን ይችላሉ ከስር በሚሄደው ስልክ ወደኛ ታደርሱናላችሁ። ዶክተርን ደግሜ ያስቸግርህና እስኪ አንዳንድ ኬዞችን እንዲያመጣን አሁን ቅድም የሕክምና ባለሙያዎች ሰው እንዲሞት እንዲያደርግ ተፈቀዱ ወይም ሰው ህይወቱ እንዲያልፍ እንዲያደርግ ተፈቀዱ ከሚለው ሀሳብ ጀምረን በቀጣይ ደግሞ አንዳንድ ሀሳቦችን እያነሳን እንድንሄድ እባክህ በቀጣይ ሳምንታትም ልጋብዝህና እንዲህ ለተመልካቾች ሀሳብህን አጋራለን። እሺ፣ ደስ ይለኛል። መሆንም ያለበት ነው ብዬ ነው ማምነውና ስለዚህ ምናልባት ተመልካቾች ጥያቄዎች፣ ሀሳቦች እንደዚህ የተዘነዘረውም ላይ ገንቢም ይሏቸው ወይም ደግሞ የሚያስጨንቋቸው የሚያሳስቧቸውን ሀሳቦች ቢሰነዝሩ እነዛ ላይ ተመስርተን አንዳንድ ውይይቶች ብናደርግ ጥሩ ነው ብዬ አስባለሁ። እንደዚሁ አሁን ስለ ስነ ምግባር ስናወራ በፍርድ ሰጭነት ሳይሆን ያንን የተፈጠረውን ሁኔታ ለምን ሆነ የሚለውን ከመጠየቅ ነው መነሳት ያለበት በመፍትሄ ፈላጊነት እና ለዛ ነው አሁን ዝርዝሮች ውስጥ እዛ ቦታ እዚህ ሆነ እንደዚህ ሆነ እንደዛ ወደሚለው ነገር ውስጥ አልገባንም። አጠቃላይ አካሄዱን ነው ያወራ ነው። ግን እንደ ምሳሌ ያነሳን ልንነጋገር እንችላለን። ወይም ደግሞ እንዴት ነው ቢፈታ ጥሩ የሚሆነው እንደዚህ አይነት ነገር በሚያጋጥምበት ጊዜ ምን ስቴፕ ነው መካሄድ ያለበት፣ እንዴት ቢሆን ነው የሚሻለው፣ ምን አማራጮች አሉ የሚለውን እንደዚህ አይነት ዲስከሽኖች ማካሄድ እንችላለን። ይህንን ለማድረግ እኔ ፈቃደኛ ነኝ። እንግዲህ ዛሬ የተነጋገርነው ይብዛም ይነስ ትንሽ ጠቃሚነት ይኖረዋል ብዬ አስባለሁ። ወደፊት ደግሞ እንነጋገርበታለን ብዬ ተስፋ አደርጋለሁ። አመሰግናለሁ ዶክተር። ስለዚህ እንዳልኩት ከተመልካቾች በሚመጣ ማስተያየት ቀጣይ እጋብዝሃለሁኝ። በእኔ በኩል ያው እንደተንጠለጠለ ነው፣ አልጨረስንም አይደለ ቆይታችንን? እንዲሁ ጀመርን እንጂ አልጨረስንም። እንዲህ የተጀመረ ሀሳብ አለ በአሳይመንት የቤት ስራነት ለኛም ለተመልካቾችም የሚቀመጥ ግን በእኔ በኩል የዛሬውን ላጠቃለውና አንተ የመጨረሻ ምትላት መልእክት ካለች? እንግዲህ ያው ያልኩትን በሌላ ቃል መድገም ነው የሚሆነው። ይሄ የሕክምና ስነ ምግባር በጣም አሁን መነጋገር ካለብን ጊዜው አሁን ይመስለኛል። ማለት ረፍዷል ብዬ አስባለሁኝ። በእርግጥ አላደረግንም ማለት አልችልም፣ ግን ብዙ በዚህ ላይ መሄድ አለብን። ካለንበት ተጨባጭ ሁኔታ የሕክምና አገልግሎታችን በጣም እየሰፋ ነው ያለው። ብዙ ደግሞ የሚነሱ ጥያቄዎች አሉ በአንድም በሌላ መልክና ስለዚህ ያንን በተሻለ ግንዛቤ ወደፊት ለማስኬድ እዚህ ላይ መነጋገሩ አግባብ ነው። ስለዚህ እንግዲህ ሁላችንም የጋራ ድርሻችን መሆኑን አስበን በጋራ እንግዲህ እንድንራመድበት ነው ተስፋ ማደርገው። ስለዚህ ስለ ተሰጠኝ እድል በጣም ነው ማመሰግነው። አመሰግናለሁ። አመሰግናለሁ ዶክተር። እግረ መንገዴን ሌሎች የሙያ ማህበራትም የኛን የኢትዮጵያ የሕክምና ማህበርን ጨምሮ ሌሎች ማህበራትም አለን ብለው መተው የራሳቸውን ሀሳብም ቢያካፍሉን ደስ ይለናል። ካንተ ጎን ለጎን በተጨማሪ አመሰግናለሁ ዶክተር። እንግዲህ ተመልካቾች እንዳያችሁት ነው በተለይ በሕክምና ስነ ምግባር ላይ ነው እንግዲህ የተለያዩ ሀሳቦችን አንስተን ከዶክተር አዳሙ አዲሴ ጋራ ቆይታ ያደረግነው። ከስር በሚሄደው ስልክ ሀሳቦቻችሁን ቀደም ሲል እንደተጠቀስኩት ልታጋሩን ትችላላችሁ። የዛሬ ፕሮግራማችን ግን እዚህ ጋር ይጠቃልላል። ቀጣይ ሳምንት እንዲሁ እንገናኛለን። ቸርን ሰንብት።